Hello, this is Microphone Media. Please like, subscribe, and share. Thank you. Hello. ጤና ይስጥልኝ እንደምን አደርክ? ደህና አደርክ? አብሮ ጤና ይስጥልን እንደምን አደራችሁ? ደህና አደራችኋል? ማይክሮፎን ሚዲያ እንዴት ነው? ደህና ነን እግዚአብሔር ይመስገን። እንዴት ነው? ከአፋር አሁን ከፍተኛ የሆነ ችግር አለ እየተባለ ነውና ይህንን ያለውን ችግር እስቲ አጠራ አድርገህ ንገረን። ምን እንዳለ ያለውን ችግር ከአመራሩ ጀምሮ በጣም ብዙ ህዝብም ተገድለዋል። በዚህ በኢሳ ሆን ተብሎ እየተጨፈጨፈ ነው የሚል ሰምተናል። እውነትነት አለው ይሄ ነገር? እስቲ በደንብ በተከታታይ እናመጣለን። ለሚመለከተው ለማንኛውም ነገር የሚደረግ አፋር ውስጥ የሚደረገው ለጦርነት ዝግጅቱም እንመጣበታለን። ግን እስቲ አሁን ምንድነው አፋር ውስጥ ያለውን ንገረን። አፋር ውስጥ ያለው አመሰግናለሁ። መጀመሪያ ይሄን ጥያቄ ስላቀረብክልኝ ለአፋርም ህዝብ ድምጽ ለመሆን ጊዜህን አጥፍተህ እኛንም ስላቀረብከን በጣም አድርጌ ነው በአፋር ታጋዮችም በአፋር ህዝብ ስም አመሰግናለሁ። እና አፋር ውስጥ በጣም ከፍተኛ የሆነ በደል ነው እየተፈጸመ ያለው። ህዝቡ በሙስና በመጀመሪያ ባለስልጣኖቹ ለህዝቡ የሚሰሩ አይደሉም። ስለ ህዝቡም ጸጥታ ህግም ማስከበር ላይ የሉም። የሄዱ ሶማሌ ክልልና ጅቡቲ መንግስት ጋር ተስማምተው የነሱ መረጃ በመሆን ህዝቡን እያፈናቀሉት በጎሳ ደረጃ ነው የሚያስቡት። የአፋር ህዝብ ህፃናቶች እየተገደሉ ነው። በጥልቆ እየተቆራረጡ ህዝቡ ተሸብሮ እንዲለቅ ተብሎ ሴቶቹም በቦምብ እየተመቱ ነው። ወደ 7000 የሚሆን አሁን እርቅ ካሉ ጊዜ ጀምሮ ማለት ነው የቤት እንስሳቶች ተወስደዋል። አሁን ደግሞ ከትናንትና ወደ 18 የሚሆን ትላልቅ ከባድ መኪና ሲኖትራኮች ከጅቡቲ በድኸል አድርገው በአስዒላ ወደ አፋር እየተጠጉ እንደሆነ ነው የሰማነው። ወደ 80,000 የሚሆን ጦር ደግሞ አሁን አዘጋጅተው በዚህም ከፋኖ ጋር ወይ ደግሞ ኤርትራና ትግራይ ጋር ጦርነቱ ከጀመረ ያው ወል አርባ የአፋርን ህዝብ እንደልማዱ ስለሚማግድ ከኋላ እንወራቸዋለን ብለው ከፍተኛ ዝግጅት እያደረጉ ነው። ሰፈራዎችም አስገብተው በአብይ አህመድ ይሉኝታ እስከ 6 ኪሎ ሜትር ከገዳማይቱ ሰፍረዋል። የአፋርም መሬት ወደ 700 ኪሎ ሜትር የሚሆኑ መሬት ይዘው እየገደሉ እያረዱ እዚህ ደረጃ እንደደረሱ በ2012 ቡህ ባደረገው ቪዲዮ ላይ ሲናገሩ ነበር። አሁንም ያለ ፍራቻ ያለ ይሉኝታ የአፋርም መሬት የግላችን እናደርጋለን ብለው ሽኔሌ ዞን በሙሉ ከደርደዋ ጀምሮ አፋርን እየገደሉ እንዳመጡና ኦሮሞና አፋርን እየጨፈጨፍ ነው እዚህ ደረጃ የደረስን እያሉ አፋቸውን ሞልተው እየተናገሩ አሁንም ያ ተግባራቸውን በእስማኤል ዑመር ጌል በሚደረግላቸው ድጎማ እነ ሙስጠፋ በገንዘብ ተገዝተው አደም ፋራህ የብልጽግና ምክትል ኃላፊ አዲስ አበባ ላይ አድርገው ይሄን ጦርነት ሶማሊላንድም ላይ ያሉት ከጅጅጋም ያሉት ኢሳዎችን አስተባብረው ወታደራዊ ስልጣናና ትጥቅ እየሰጡ የአፋርን አርብቶ አደር ቀን ከሌት እየገደሉት ነው። እሱ ደግሞ አሁን ፋኖ ገባ ኦነግ ገባ መሬታችሁን ተነሱዋሉ አፋሮችን ብሎ መከላከያ ስለተመታ አወል አርባ መከላከያ ከዚህ በፊት ትግራይ ጋር ባደረጉት ጦርነት ምን አይነት ድራማ እንደተጫወተና አፋሮችን እሳት ውስጥ ካስገባ በኋላ ጦርነት የለም ብሎ ሲያላግጥባቸው እንደነበረ አካባቢያቸው እንደጠፋ መስዋዕት የሆኑትም እንዳልተነገራቸው የጠፉትም አድራሻቸው እንዳልታወቀ የነደደው ከተማም እንዳልተገነባ ያንን ሁሉ በሚያውቁበት አሁን አይገቡልኝም በሚል ፋኖ አገራቸውን ተነሱ ብሏል። አፋሮችን እያለ ፖሊስ ልዩ ኃይል ሚሊሺያ ወጣቶችን ህፃን ልጆች የትግራይ ጦርነቱም ውስጥ በ13 አመት ያልሞሉ ህፃናቶችን ነው መሳሪያ በቂ መሳሪያም ስልጣናም ሳይሰጡ ስልጣና ጠቅላላ ሳያሰለጥኑ እሳት ውስጥ የማገዷቸው። አሁንም እንደዛ አይነት አካሄድ አብይ አህመድ ወዳጄ ነው የሚለው ለአፋር ያስታጠቀው ትጥቅ የለም የሰጠው መሳሪያ የለም። ለሶማሌ በየጊዜው ልዩ ኃይል እያሰለጠኑ አንዳንድ ጊዜም ከየመን እየገዙ እያመጡ ከሌላም አካባቢ በኮንትራባንድ መሳሪያ እየገዙ እያመጡ በሺዎች የሚቆጠር በመቶ ሺዎች የሚቆጠር ሰራዊት እያሰለጠኑ የአፋርም መሬትና በዛም የኦሮሞ መሬት ለመውረር ከፍተኛ ዝግጅትና ጦርነት እያደረጉ አፋርን ግን ኦሮሞ ያሰለጠነ ወታደርም አለው በየጊዜው እስከ ሚሊዮን ድረስ የሚደርስ ልዩ ኃይል ወይ አድማ ብተና አለው ነው የሚባለው።
አፋር ግን አንድም ሚሊሺያ ታጠቀ የለም ቀይ ባህር አፋሮች ናቸው ምናምን ብሎ ለዚህ ለጦርነቱ ዘመቻ የሚወስዳቸውን ትንሽ ወደ ሚሊ አካባቢ አሁን ያታለሉ በብር የኤርትራ አፋሮች እንኳን እንቢ ብለዋል ከገጠር ያመጡ አርብቶ አደሮችን የሚበሉ ያጠጡን እዛ ያሰለጠኑ ነው ይባላል ግን በዚህ በኩል ያለው መሬት ለነሱ እንደሰጠና እነሱ የነሱ የጸጥታ ኃላፊ የአፋር መሬት አይደለም እስከ አዋሽ ድረስ ከዕንደፈዑ ገዳማይቱ አዳጅ 60 ኪሎ ሜትር ድረስ እንገባለን እስከ አዋሽ ድረስ ነው ይያሉ እየፈከሩ ከዚህ በፊት እስማኤል ዑመር ጌርሌ ካርታውን ከኋላ አድርጎ ሌላው እንትን ካለኛ መዳረሻችን እስከ አዋሽ ድረስ ነው ሲል ነበር የአፋር ህዝብ ከፍተኛ ችግር ላይ ነው ያለው እርዳታ የለው ትምርት የለው ህዝቡ እያለቀ ነው እንዳይወልድ እንዳይዘምት እንዳይሰራ እንዳይማር የሌላ ክልል ተወላጆችን አምጥተው እንዳታስተምሩ በሚል መመሪያ ተሰጥቷቸው ህዝቡ ኋላቀር እንዲሆን ቫይረስ የተነሰነሰበትን ሽንኩርት ኮሚዶሮ ምናምን ያመጡ ከ6 ወር ከ7 ወር በኋላ ሰውነታቸው ላይ የሚታይ በሽታ የጉበት በሽታ ኤችአይቪ ሐሺሽ ጫት ወጣቱ ሞራል አልባ እንዲሆን ከፍተኛ ጄኖሳይድ እየተደረገበት ነው እንደዚህ አይነት ያለ ሁኔታ ነው ያለው ከቀበሌ ጀምሮ በሙሉ በሙስና የተጨማለቁ እነሱና ቤተሰቦቻቸው ፌደራል ላይ ባሉ ነፍስ አባቶቻቸው ጋር እየተካፈሉ ይሄን 7 አመት የአፋርን ህዝብ ጄኖሳይድ ያደረጉት ይገኛሉ አሁን በጣም ብዙ ፎቶግራፍ አይቼ ነበር በእውነት የተላከልኝ ነበር ወደ እርሶ ከመደወሌ በፊት በጣም የሚዘገንን ነው እነዚህ ሁሉ ሴቶችም ህፃናትም አዛውንትም እንደዚህ ባሰቃቂ ሁኔታ የጨፈጨፋቸው ማን ነው እነዚህ ሶማሌ ዒሳዎች ናቸው ወይስ ሌላ ነው እነሱ ከ100 አመት ከዛም በላይ በእንደዚህ የጨፈጨፉ ነው ያመጡን ከደርደዋም ከሐራር አካባቢም ከዜላ ጀምሮ እንደዚህ የገደሉን ያሸበሩን አንዳንድ ለሆዳደር ለሆኑ አፋሮች ገንዘብ እየሰጡ ግብር አንገብርም ያሉ አፋሮች ሀገራችን ነው እንጂ አንገብርም ያሉትን ከተለያዩ አካባቢው ካሉት ባለስልጣናት ቢሆን ሱልጣንም ቢሆን ወላ የሀገር ሽማግሌዎች ጋር ተመሳጥረው በእንደዚሁ የጨፈጨፉ ነው የመጡት ጄኖሳይድ በጣም ብዙ ፎቶዎች አሉ ይሄ በቅርብ ቀን አሁን በ7 አመት ውስጥ የሆነው ነው ይሄ ያየው ህፃናቶች በጥልቆ የተመቱ ሴቶች በቦምብ የተመቱ በዶሽቃ ጭንቅላታቸው የፈነዳ ውሃ ሲቀዱ ሽማግሌዎች ፍየል ሲጠብቁ ተገለው ወደ 7000 የሚሆን የቤት እንስሳ ሄዷል የሀገር ሽማግሌ ሃይማኖት መሪዎች ተሰብስበው እርቅ ተደረገ ካሉ ጀምሮ እስካሁን ድረስ ወደ 22 የሚሆኑ አፋሮች ናቸው የሞቱት ወደ 7000 የሚሆኑ የቤት እንስሳ ተወስደዋል አሁን በዚህ በሁለት ወር በማይሞላ ጊዜ በጣም ብዙ የሆኑ ሰላማዊ ሰዎች ተገለዋል እነሱ ስለያ አድርገው ሽምቅ ተዋጊዎችን እየላኩ በየቦታው የተገኘውን አፋር የጥይት አረር ያደረጉት ነው ያሉት መከላከያ አለ ይባላል ስሙ ኢሳ ገብቶ ሲያጠቃ ማንንም አይናገረውም ከድሮም እኛ ግን ለመከላከል ስንሞክር ያው ይታሰራሉ አንድ ኢሳ በምን እንደሞተ የማይታወቅ ፍየሎቹ ይዟቸው የነበሩት ፍየሎች በረሃ ላይ ሲሄዱ ያገኘ ያንን ፍየሎች ይዞ የመጣው ልጅ እስር ቤት አስገብተው የዛን ኢሳ አንድ ኢሳ ካሳ ድረስ ከፍለዋል እነሱ ግን ከዛ ድንበር አልፎ መከላከያ ካለበት አልፎ ህዝቡ ውስጥ እየገቡ ህዝቡን በቦምብና በክላሽ እየረሸኑ ከገደሉ በኋላም በጥልቆ እጃቸውን እግራቸውን ምናምን ቆራርጠው ህዝቡ ተሸብሮ አካባቢውን እንዲለቅ ከፍተኛ ሽብር ያካሄዱ ይገኛሉ እነሱ ናቸው የኔ ያደረጉት እነሱም ተደብቀው አይደለም ለምን ታለቅሳላችሁ ለምን በድሮንም ሳይቀር የጅቡቲ መንግስት መጥቶ ኤልዳር ውስጥ ሰውን ጨርሶ መግለጫም አልሰጠም ከዛ በፊት ኦብኖ የሚባል ቦታ ላይ መጥቶ ህዝቡን በሙሉ በከባድ ብረት የጅቡቲ መንግስት ሲደበድብ አፋሮች ሲከላከሉ ውሸት ነው እዛ የሆነ ጦርነት የለም ይያሉ የኛ ሞት ደማችንን ደመከልብ ያደረገ ያለው 4 ኪሎ የተቀመጠው የብልጽግና መንግስት የአያቶቹን አካሄድና አባዜ ወርሶ አሁን 2025 እንደሆን ረስቶ ህዝባችንን እየጨፈጨፈ እየገደለ ይገኛል እና ለዚህ ድምጽ ስለሆናችሁም በጣም ነው እናመሰግናችሁ ዛሬ ድምጻችን እንኳን ይተማል በደንብ አርገን ሌላ ጊዜ በደንብ እንመጣበታለን ግን ይሄንን በመቃወም ከፖሊስም ከሌላ ጸጥታ ኃይሎች አፋር
ወደ ኤርትራ እየሄዱ ነው የሚባል አለ። ይሄስ ምን ያህል እውነት ነው? በጣም ብዙ ናቸው። አምቡላንስ ይዘው የሚሄዱ አሉ፣ መኪኖችም ይዘው ይሄዱ አሉ። ጉጉሞ የሚባሉ 48 ዓመት ታጥቀው በአወል አርባ ልዩ ኃይልና ፖሊስ ሚሊሺያ ተከበው ነበረ። ያንን ከበባ በመስበር በሙሉ ኤርትራ ገብተዋል። የነሱ ኃላፊዎች በገንዘብ የተገዙት 16 የሚሆን መሳሪያ አራግፈው በአፋር ቲቪ ማምጥቷቸው ነበረ። ግን ህዝቡ እየጎረፈ ነው። በውሃ ጥምም የሞተ አንድ ልጅ ኤልዳአር አካባቢ በቀደም አሳይቶ ነበር። ከሐደል ዒላ ሄደ። ወጣቱ በቃ እግሬ አውጭኝ እያለ ሁሉም ሴት ሳይቀር ነው፣ ህፃናት ሳይቀር ወደዛ እየሄዱ ነው። ወደ ትግሉ እየተቀላቀሉ ነው። ከመከላከያም ትናንትና እጅ የሰጡ ብዙ አሉ። አሁንም የሚሄዱ ብዙ ይኖራሉ እና እንደ ደርግ ጊዜ ከዛም በባሰ ሁኔታ ኬላዎች አድርጎ ለመከላከል ይሞክራል። ግን ህዝቡ እውነታውን ስለተረዳ እየጎረፈ ነው። ዛሬ ህዝቡን አትዝረፉ፣ ቢጃማ ምናምን ከህዝቡ ወስደው እዚህ ደላላ ሰፈር እየሸጡ ነው። ፖሊሶች የህዝቡን እየቀሙ እንደዚህ ወንጀል እየፈጸሙ ነው ያለው 5 ዓመትና 50 ሺህ ብር እንዲቀጣ ተደርጓል። ሐራመሬት ብሎ ደግሞ ትግራይን ለመዋጋት የመጡትን ሐራመሬት የሚባለው አካባቢያችን አለም። እኛ ትናንትና ከጦርነት ወጥተን ያገኘነው ነገር የለንም። እኛና ትግራይን አታጋድሉን። በቀደም እናንተ በለኮሳችሁ እሳት ከሁለቱ ወገን ህዝብ አልቋል። ዛሬ እኛ ህዝባችን ጋራ ጎረቤቶቻችን ጋራ ሰላም ለማድረግ ነው የምንፈልገው። የትግራይ ህዝብና እኛ አንድ ነን። አንሱልን ቢሉ እነዛን እስር ቤት ነው ያስገቡት። ከአማራ ደግሞ ከወይት አካባቢ እንዳመጧቸው አይታወቅም። አምጥተው እዚህ ጭፍራ አካባቢ አስፍሯቸዋል። ከወለጋ ከምናምን እንትን ያሏቸው ነው። የከአማራ ክልል የበለጠ መሬትኛ የለንም። እነዛንም ህዝቡን ለማጋደል እዛ ውስጥ ያለ ህዝቡ ፍቃድ አምጥቶ እዛ አስፍሯቸዋል። ማሰልጠኛም ከፍቶ ነበረ። ባለፈው ፋኖ መጥቶ ወደ 4000 የሚሆነውን ብትንትኑን ያወጣው እዛው አፋር ክልል ውስጥ ነው እና በጣም ከፍተኛ ችግር ነው ያለው። የአፋር ቅጥረኛ ባንዳ ተላላኪ ከ4 ኪሎ የሚላከው የህዝቡን ገንዘብ እየዘረፈ ህዝቡን እየገደለ እያስገደለ ወጣቱን ስራ አልባ በሽተኛ ክትባት የለም፣ ትምህርት ቤት የለም፣ ክሊኒክ የለም፣ አምቡላንስ የለም። ባጀቱን በሙሉ 1 ትሪሊዮን ወደ 673 ሚሊዮን ብር ይሆናል ነው የሚባለው። ሰፈር የሚሆን ሆቴል ሰርቶ ከነ ታክሲዎቹ ከነምና ወደ 300 ሰራተኛ ያለው እና ያወል አርባ ያማቹ ነው አሉ። ያወል አርባ ያማቹ በዚህ 2-3 ዓመት ውስጥ ምንም ነገር ያልነበረው ከአፋር ክልል በሚዘረፈው ገንዘብ ያደረጉት ነው። በኢትዮጵያ ሚዲያ አምጥተውት በኋላ ያማቹ መሆኑን ሲያዩ ወዳው ደመሰሱት። ስለዚህ ግደል፣ ረድ፣ አታልል የጎሳ መሪዎችንም ምንም አስርባቸው ከዛ በኋላ ትንሽ ያቀመስክ ደግሞ እኔ ለማመጣው ጦርነት ማገዶ እንደሆነኝ ሰብስባቸው እኔ በለኮስኩት እሳት እንዲቃጠሉ ይያለ 4 ኪሎ ያለው የብልጽግና ስብስብ የሚሰጠው መመሪያ ተቀብሎ የህዝቡን ድምጽ የሌለው የህዝቡ ድጋፍ የሌለው ህዝቡ ያልመረጠው ያለፉትን ስርዓቶች ያቋሸሸ ከነሱ ጋር እንዳልነበረ የኤርትራም ነፃነት የሚክድ አሰብ ወደብ ላይ ሆኖ ፎቶ የሚነሳ ከሁሉ ስነ መግባር ከፖለቲካ ነፃ የሆነ አደርባይ መንግስት ነው አፋር ያለው። ሁሉም ድምጽ መሆን የሚችል ሰብአዊነት ያለው ሁሉ ድምጽ ይሆናል። እስካሁን ድረስ የትግራይ ተወላጆች እና የትግራይ ሚዲያዎች ናችሁ ብዙ የምትተባበሩን በጣም ነው የምናመሰግናችሁ። ሌሎቹ ግን ኢትዮጵያ የሚዘምሩት አንድም ሰው ለዚህ አፋር ህዝብ ላይ የሚካሄደው በግልጽ ነው። ሚዲያም ላይ ይጽፋሉ፣ በፌስቡክም ይታያል። ትናንትናም ደግሞ ወደ አብዓላ ከፍተኛ ሰላማዊ ሰልፍ ነበረ። ሐራመሬት የሚሉት ይውጡልን ይያሉ። ስለዚህ አፋር ፖለቲከኛ የላትም፣ እሷን የሚመስል ፖለቲከኛ የላትም። ጄኖሳይድ እየተካሄደባቸው ነው። ራብ ነው ያለው። ሰፍስኔት የሚመጣው ገንዘብ ይበላሉ። ውሃ የለም፣ ውሃ ጥም ነው። እንስሳትም የላቸውም። ክትባት ተብሎ የሚሰጠው መርፌ ምን እንደሆነ ማንንም አያውቅም። ወተት የለው፣ ከብቱ ዝም ብሎ ነው የሚሞተው። ጄኖሳይድ ድምጽ በሌለው ጄኖሳይድ እያደረጉ ነው። 4 ኪሎ መሬታችንን ለማውረስ የራሱን ብሔር እና እሱን የሚመስል አጃግሬዎችን ለማስፈር ከፍተኛ ጽንተት እየተደረገብን ነው ለማለት ወዳለው አመሰግናለሁ። እሺ በሌላ ጊዜ በደንብ አድርገን ይሄን ዝርዝሩን እንመጣበታለን። በተለይ አወል አርባን በሚመለከት በጣም የሁሉ እየተፈጸመ ያለ የሁሉ በደል ህዝቡን ምንም ነገር
ልሳን ሆኖ አያውቅም። ምንም ሲናገርም ሲከላከልም አናየውም። ግን በዝርዝሩ በደንብ ሌላ ጊዜ እንመጣለን። ያለውን ሁኔታ በደንብ በየጊዜው ታቀበለናለህ። ለዛሬ ግን በጣም እናመሰግናለን። በጣም ችግር የለውም። ትግራይ ጦርነት ጊዜ አንዴም ጂሃድ እያለ አንዴም ምን እያለ በቀን ከ15 ጊዜ በላይ እየወጣ ህዝቡን ሲያታልል የነበረ ሞላጫ የሆነ ከስነ ምግባር ውጭ የሆነ ስርዓት ነው አፋር ላይ ያለው። ዛሬ ግን ህዝቡ እንደዚህ እየታረደ እየተገደለ እንኳን ለዛ ህዝብ የተወልዶ እዛ ውስጥ ያደገ እዛ ወገን የሆነ አይደለም አንተም ላይ ይሄው በሰብአዊነት እንደቆረቀረህና እንዳመመህ ነው የነገርከኝ። እሱ ግን አንድ ቀን ታሞ ለዛ ህዝብ መግለጫ ሰጥቶ የዛን ህዝብ ጸጥታና ሰላም መጠበቅ የሚገባው እሱ ሳለ አንድ ቀን እንኳን ስለዚህ ጉዳይ አንስቶ ተናግሮ አያውቅም። በጣም የሚገርም ነው። ድምጽ ሆኖን ሰብአዊነት የሚሰማው ሁሉ ለዚህ ህዝብ ድምጽ ይሆነው ለማለት ወዳለሁ። አመሰግናለሁ ወንድሜ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደውልልሃለሁ። እሺ